ናታን የማይወጣው አጣብቂኝ ውስጥ ገብቷል። ናታን እንግዲህ ሰላም የሰጠችውን አደራ በአስገራሚና ባላሰበው መንገድ ኤቢ አግኝታዋለች። ኤቢ ደግሞ ነገሮችን ሁሉ ካወቀች ሚስጥሩን ለወይዘሮ ማርታ ለእናቷ ዝርግፍግፍ አድርጋ መናገሯን ስለሚያቅ በአዋጭኝና በይግባኝ እባክሽን ልለምንሽ ይህን ምስጢር ማውጣት የለብሽም ኤቢ ቢላትም ልትሰማና ምንም ልታዳምጠው አልፈለገችም። ኤቢ ይሄ ምስጢር ሰላም የጻፈችውን ደብዳቤ እንደዚሁም ደግሞ ዳጣ የአቶ ደረጀ ልጅ መሆኗ ከታወቀ ወይዘሮ ማርታ ካወቀች ትዳሩ ብትንትኑ እንደሚወጣ ቢነግራትም ልጅቷ ግን አልበገርም ያበጠው ይፈነዳል እንጂ ሚስጥሩን ሁላ ዘረግፈዋለሁ በማለት እንደዚሁም ደግሞ ይሄ ሚስጥር ከወጣ ትዳሩ እንደሚፈርስና አባትና እናትሽ ይለያያሉ። እባክሽን ይሄ ነገር ከኛ መሰማት የለበትም። አቶ ደረጀ ነገሮችን እስከሚያመቻችና እውነቱን ከራሱ ካንደበቱ እስከምንሰማ ቢላትም በፍጹም ሊሆን አይችልም። አንተም ተባባሪ ነህ የነሱ፣ እናቴ ደግሞ ማወቅ አለባት። እናቴ ላይ እየተጫወቱባት ነው በማለትም ምስጢሩን ዝርጋግፍ ይናገራለሁ ስትለው የማይዋጣው አጣብቂኝ ውስጥ መግባቱ ታወቀው። እንግዲህ ያለው አማራጭ ኤቢ የምትፈልገው እሱንና እሱን ማግባት ስለሆነ እባክሽን ቢላትም ቢለምናትም እምቢ ስትለው እግሯ ስር ወርቆ ቢባል ክላሱን ቆልፋ ልቀቀኝ ለእናቴ ሚስጥሩን ልናገር እያለች ስታብድ በስተ መጨረሻም ታገባኛለህ ወይ ስትለው እሺ በማለትም ተስማምቶ ዝም እንድትልና ሚስጥሩን እንዲደብቅ አደረጋት። ነገር ግን ኤቢ የያዘችው ገመድና ሴራ አስቸጋሪ ሆኖበታል። ቁጭ በል ስትለው ቁጭ፣ ሂድ ስትለው ሂድ፣ ና ይሄን አርግ ስትለው ይሄን አርግ ለማለት እያሰቃየችው ትገኛለች። እንግዲህ ዳጣም ሚስጥሩ ያልገባት ምን እያለች ነው በማለትም እየተለሳለሰች ኤቢ ደረጀ ብትላትም ምንም ሊዋጥላት አልቻለም። አይገርምም? አንድም ቀን ተሳስቼ አላውቅም። የገመትኩት ሁሉ እየሆነ ነው። እናቴ ግን አትሰማኝም በማለትም እያፌዘችባት ትገኛለች። ኤቢ እንግዲህ በጣም እየግራ እየተጋባችና ምን ለማለት እየፈለገች ነው። ከዛሬ ጀምረሽ ክብርሽንና ስነ ስርዓትሽን ትይዣለሽ፣ እኔ እያከበርኩሽ፣ አንቺ ግን ምንም የማትለወጭ ሰው ነሽ ብላ ማንቆርቷን ያዘቻት። ናታልም እባክሽ ተያት ተያት በማለትም ሚስጥሩን እንዳወቀች ስላወቀ ሊያረጋጋት ሞከረ። እናም በጣም በደስታ ተፍለቀለቀች። ናታል ሊያገባኝ ነው ብላ ለእናቷም ተናገረች። ወይዘሮ ማርታ ከፊቷ የሚታየው የፈገግታ ብርሃን የክላሱን ማብራት ይበልጥ ነበር። ምክንያቱም እሷ ናታል እንዲታገባላት በጣም ትፈልጋለች። ምክንያቱም ማንኛውም ሰው ለልጁ ጥሩ ነገርን እንደሚመኘው እሷም ናታል ስነ ስርዓት ያለውና የተማረ ሰው ነው፣ በጣም ጎበዝ ነው፣ የሚያነብ ሰው ነው በማለትም በጣም ጥሩ ባህሪ አለው፣ ስነ ምግባርም አለው በማለት ወይዘሮ ማርታም ወደ ናታል ጣል ብሎባታል።
ናታን ግን እውነት ለመናገር የሚወደው ዳጣን ነው። ዳጣ ደግሞ በጣም የዋህና ገራገር እንደዚሁም ደግሞ ቻይ ልጅ ናት። የኤቢን ባህሪ ችላ እህቴ እያለች እሷ ክፉ ነገር ስትናገራት ጥሩ ነገር እየመለሰችላት እንኳ ስሜቷን ተቆጣጥራ እዚህ ጋር ደርሳለች። አሁን ግን አልቻልኩም እያለችም እየተናገረች ነው። እንግዲህ ኤቢ ናታንን ናሳመኝ እያለች በኤቢ በዳጣ ፊት እያሽኮረመመች እና እያሰቃየችው ነው። ይሄን ያየችው ዳጣ ግራ ተጋብታ አጀብ ምን ለማለት ፈልገ ነው በማለትም ናሳመኝ ስትለው የምታደርገውና የምትይዘው ግራ ተጋባት። አቶ ደረጀ ምን ይዋጠው ማርታዬ ተወጅኛለሽ አይደል እያለ እንጉርጉሮውንና መሰንቆውን እየመታ ነው። ምክንያቱም ወይዘሮ ማርታ ከመኪና ቁጭ ብላ እያወራችውና አስቀኝ አጫውተኝ እያለችውም እሱ ግን ስራው ስላላስቀመጠውና የህሊና እረፍት ስላላገኘ ወይ ጉዴ! አሁን በማርታ ላይ ይህን ያህል ዓመት የተደበቀ ማንነቴ ሲወጣና የሁለት ልጅ እናት ከሷ ውጭ ሁለት ልጅ እንዳለ ካወቀች ምንድን ነው የሚፈጠረው? እያለ ህሊናው እረፍት አጥቶ እየኳተነ ይገኛል። ስሙን ተቀምጧል እንጂ በሀሳብ ጭልጥ ብሎ አቋርጦ ይሄዳል። በጣም ነው የሚያሳዝነው። እምነት አንዳንድ ጊዜ ከተሰበረ ና ተመለስ ለማለትና ለመመለስም ብዙ እንደክም ይሆናል። ነገር ግን ልናወራቸውና ወይም ደግሞ ላንዘጋቸው እንችላለን፣ ግን ከልባችን መልሰን ልናቅፋቸው አንችልም። እምነት አንዴ ከደፈረሰና ይጥራ እንኳን ብለን እስከሚጠራ ልብን ጠብቀው በጣም ረጅም ጊዜ ይወስዳል። ሆኖም ደግሞ እንግዲህ ወይዘሮ ማርታ በትዳሯ ግራ እየተጋባችና የምታደርገውና የምትይዘው የምትጨብጠው ጠፍቷት እየተደናበረች ነው። ሆኖም እንግዲህ የኤቢ አፍቃሪ አርጆን በየሰፈራቸው በየቀያቸው ቁጭ እያለ ይገኛል። ኤቢም እንግዲህ አርጆን እዚህ ደግሞ ምን ትሰራለህ በማለትም አባቴ መጣ ብላ በድንጋጤ አስደነገጠችውና ሩጦም ከቤቱ ሸሸ። በጣም የሚገርመው ነገር የኤቢ ደስታዋና የኤቢ መፈለቅለቅ ቤቱ ሁሉ ግርም ብሎታል። እንግዲህ ወይዘሮ ማርታም ኤቢ እና ናታን ሊጋቡ ነው ብላ ነገረችው ለአቶ ደረጀ። ደስ ይላል በማለትም ዝም አለ። እንግዲህ ኤቢ ከእህቷ ጋር ሆና እየጨፈረች ሙሽራዬ እያለች ዜማውን እያዜሙት ነበረ። ናታን ግን የሚይዘውና የሚያደርገው ነገር ጠፍቶታል። ምክንያቱም በሱ ምክንያት ሚስጥሩን ባለመጠበቁ ቤቱ ሊበተን ነው። የአቶ ደረጀና የወይዘሮ ማርታ ትዳር አበቃለት ብሎ ያልሆነ ነገር ኤቢን ደልሎ ሚስጥሩን እንግዲህ አሳፍኖታል። ነገር ግን አንድ ቀን መፈንዳቱ አይቀርም። ምክንያቱም እንደዚሁ ተደብቆ ሊቀር የማይችል ነው። አይ በጣም የሚያሳዝነው ነገር ዳጣ የሰላም ልጅ ሁና እንደዚሁም ደግሞ የአቶ ደረጀ ልጅ መሆኗን ኤቢ አላወቀችም። የሰላም ልጅ መሆኗን እንጂ የአቶ ደረጀ መሆኑን ወረቀቱን ስለቀማት አላነበበችውም። እንዴ እህቷማ መሆኑን ብታቅ ኑሮ በጣም ከባድ ነበር። አበደች ዘለለች። እውነቱን ለመናገር ለእናቷ በጣም ከባድ ሰው ናት። ናታን ግን በጣም ጨንቆታል። ማድረግ ያለበትን ነገር ለጊዜው አረጋግቷል። አቶ ደረጀ ቀድሞ ለወይዘሮ ማርታ ያሳምናት ይሆን?
ወይስ ምን ያደርግ ይሆን? ምክንያቱም እየተጠራጠረ ነበር። ሰላም የጻፈችው ደብዳቤ ለናታን ምንድን ነው እያለ ነበር። ቀጣውን አብረን እናያለን።